ጥቁር ገጾች ክፍል 14 ልብ አንጠልጣይ ታሪክ ደራሲ ሐምሰን ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ኡመይራ ግን የተማሪዎችን እይታ ስትረዳ ወደ መቀመጫ ወንበሯ እስከምትደርስ ድረስ አይኖቿን ወደ መሬት ሰደደች። አዚር ማለት በመጣ በቅርብ ጊዜያት ውስጥ ከክፍሉ ብቻም ሳይሆን ከዩኒቨርሲቲው የብዙ ሴቶች ተማሪዎች መነጋገሪያ መሆን ችሏል። ወደ መቀመጫ ወንበሯ ስትሄድ የቅርብ ጓደኛዋ የሆነችው ሳራ ቀረብ ብላ በሹክሹክታ ዛሬ መምህራችን ታጅቦ ነው የመጣው ስትል ባክሽን ምንም አይደለም ዝናብ ስለነበረ ነው ያስጠለለኝ ብላ ለመከላከል ሞከረች። ልታሾፍባት እየሞከረች ሁለቱም ለመሳሳቅ ሞከሩ። ተህሚድ ከመኪናው ውስጥ ሆኖ መርየምን ለስንተኛ ጊዜ እንደሆነ ባያውቅም እየዞረ እየተመለከታት ነበር። ሆስፒታል ውስጥ ምን እንዳነሳሳት ባላውቅም እንደዛ ጠንከር ብላ እንዳልነበር የተህሚድ ዝምታ በውስጧ ፍርሃት እንዲፈጥር ምክንያት ሆኗል። በሰቀቀን ተቆራምዳለች። ተህሚድ እንደዚህ አይነት አስፈሪ ፊት ኖሮት አያውቅም። ዞራ በራሱ ልታየው አልደፈረችም። መኪናውን ከነበሩበት ከተማ ወጣ ብሎ ወደሚገኝ አንድ ጭር ያለ ስፍራ ቆመው። ውረጂ አላት። ድምፁ እንደ ነጎድጓድ ሆኖ ነበር ሲሰማት የነበረው። እየተንቀጠቀጠች ወረደች። እስካሁን የመጡበትን መንገድ ምንም አለመናገሩ ተጠራቅሞ ስላለ ወርዶ ወደ እሷ ተጠጋ። ወደ ኋላ ፈገፈገች። ለእጁ የያዘውን የሆስፒታል ሰነድ ፊቷ ላይ ወረወረው። አይኖቿ ተርገበገቡ። ተህሚድ እነዚህ ወረቀቶች ምን እንደሚሉ ታውቂያለሽ? መልስ ይጠብቅ ይመስል የተወሰነ ጸጥ አለ። መልሶ ቀጠለ። በፍጹም አርግዘሽ እንደማታውቂ ነው የሚናገሩት። መርየም እንዴት እንደዚህ አይነት ክህደት ትፈጽሚብኛለሽ? አይኖቿ የአዞ እንባ ያፈሱ ጀመር። ንግግሩን ሳይሆን በውስጡ ያመቀውን ንግግር አስከተለ። ለወራት ያህል በሞተ ልጅ ስም ስታላግጭብኝ ነበር እኮ። መልስ አጣች። ንገሪኝ፣ ምላስሽን ውጠሽዋል? አሁንም ጸጥ። ምክንያት አለሽ ይሄን ያደረግሽበት? ንገሪኝ እስኪ ምንድነው ምክንያትሽ? መርየም እያለቀሰችና ድምጿን ከፍ አድርጋ አዎ ምክንያት አለኝ። አንተ አንድም ቀን ከጎኔ አልነበርክም። አንተ እኮ ለኔ ሳይሆን ለዛች ሴት ነበር ዋጋ የምትሰጠው። አይዳን ትተህ ወደ እኔ የመጣኸው እኮ ለዝች ልጅ ስትል ነው። ለብዙ ጊዜ ዋሽተኸኛል። አንተ እዛ እርሻ ቤት የምትሄደው አይዳን ብለህ እንደነበር ሳውቅ እሷ ላይ መጥፎ ነገር ከማደርስ ብዬ ነበር በጊዜው ያደረኩት። ትዳሬን ለማስጠበቅ ሌላ ምን አማራጭ ነበረኝ? ተህሚድ ትዳር? ተህሚድ በምሬት ሳቀ። ትዳር ነው ያልሽ? ትዳር እኮ በውሸት አይገነባም ምሬ። አንቺ ትዳር ሳይሆን ያልሽው አቃቢ ሕግነቴንና ስሜን ነበረ። ግር እያላት እንዴት ከማለቷ አዚር ጋር ለምን ነበር የምትሄጂው ሲል ያልጠበቀችውን ጥያቄ አከናነባት። ቃላቶች ጠፉባት። ንግግር ሳታደራጅ መኮለታተፍ ጀመረች። አየሽ መልስ የለሽም። ያ ቀን አዚር ቤት ውስጥ የቤቱ ጥበቃ መኪናሽን ወደ ማቆሚያው ሲወስድ አየሁት። ከገባሁ በኋላ ስትጨጭበት የነበረውን ብርጭቆ ተመለከትኩት። አለፍ ብሎ ደግሞ የእጅ ጌጥሽ ከጠረጴዛው ስር ወድቆ ነበር። ከምናምን ደቂቃዎች በኋላ ድምፅ ሰምቼ ነበር፣ ግን ላዋርድሽ አልሞከርኩም መርየም፣ ምክንያቱም እንደዛ አይነት ውርደት ውስጥ እንዳገኘሁሽ መናገር አልፈለግኩም ነበር። ለካ አንቺ ብዙ ስራ ነበረሽ። የኔን ብቻም ሳይሆን የዛችን ንጹህ ሴት ህይወት ለማበላሸት ሞከርሽ። አይዳን በስደት እንድትሰቃይ ምክንያት የሆነው አዚር መሆኑን ባወቅሽ ጊዜና በመካከላችን መግባባት እንዳልነበረ ስታውቂ ሆን ብለሽ ለማበር ነው የሄድሽው። እየተጠነሰሰ ስለኖረው ነገር ባላይም ስራዬ ነው፣ ምንም የማላውቅ እንዳይመስልሽ። ይበልጥ ወደሷ ፈጠጠ። ምንም ምክንያት ማቅረብ አልቻለችም። በዛ ሰዓት የቆመችበት ያች መሬት ተከፍታ ብትውጣት ተመኘች። በቃ ከዚህ በላይ ውርደት ምን ሊኖር ይችላል? ከእንግዲህ ምንም አልፈልግም፣
ሄጄ እናትሽንም እናቴን ፊት ላዋርድሽ አልሞክርም፣ ግን አንድ ውለታ እንድትውይልኝ እፈልጋለሁ። ከእንግዲህ ህይወቴ ውስጥ ጣልቃ መግባት አይደለም በቆምኩበት ላይሽ ራሱ አልፈልግም። አጠገቤ እንዳትደርሽ። በቆመችበት ትቷት ወደ መኪናው ተመለሰ። ተሕሚድ የወሰደው እርምጃ ለመርየም ያልጠበቀችው ዱብዳ መሆኑ አሁን ደርሶ ይረብሻት ነበር። መኪናው የፈጠነው አቧራ ከዓይኖቿ እየራቀ ሲሄድ ቀጣይ በህይወት የምትቆይባቸው ሰዓታት ምክንያት አልባ ሆኑባት። መጥፎ ሐሳቦች ወደ አእምሮዋ መመላለስ ማቆም አልቻሉ። ምሽቱ በዝምታ ተውጧል። የአዲሱ የሥራ ስምምነት ሰነዶች ከፊት ለፊት ባለው ጠረጴዛ ላይ ተቀምጠዋል። ቤት ውስጥ ከመቀመጥ ይልቅ አዲሱ ቤቴ ወዳለው ሰፊ በረንዳ መውጣትን መርጫለሁ። የሌሊቱን አየር ቀዝቃዛ ቢሆንም አካባቢው ከነበረው ዝምታ ጋር የመንፈስ እርጋታ አለው። ከበረንዳው ላይ እንዳለሁ ወደ ቅርብ ሩቅ ስመለከት አካባቢው በመብራቶች እንደ ከዋክብት ያብለጨልጫል። ዝር የሚል አካል የለም። ተመልሼ ወደ ነበርኩበት ተቀመጥኩ። ጠረጴዛ ላይ ያኖርኩትን ወረቀት የያዘች የሐሰን ሆልዲንግ ካምፓኒ የውል ሰነድ ላይ የኩባንያውን ሰፊ የሪል ስቴት ይዞታዎች ዝርዝር የሰፈረበት ወረቀት ነው። በሌላ በኩል ደግሞ ቀድቼ የዘነጋሁት ትኩስ ሻይ እንፋሎቱ ሽቅብ እየተነነ ነው። በዚህ መሃል የእጅ ስልክ ጠራ። የመብራቱ ነጸብራቅ ያልተመዘገበ ስልክ መሆኑን ያመላክት ነበረ። ሄሎ ተሕሚድ፣ አሰላሙ አለይኩም። ጆሮዬ መሆን አለበት። አቤት፣ ምን ነበር? መጀመሪያ መልሽልኝ። ስራ አለብኝ፣ ልዘጋው ነው ስልኩን። የባሏ ሚስት ዛሬ ተኮሳትራለች። አሁን የምትኖርበትን አድራሻ ላኪልኝ። ሲጀመር ለምንድን ነው መልስ እየሰጠው ያለሁት? ስልኩን ዘጋሁትና ድጋሚ እንዳይጠራ ፍላይት ሙድ አደረግኩት። መርየም በዝግታ መራመድ ከጀመረች ግማሽ ቀን አለፋት። ሆኖም ጨለማው ከመራመድ አላዳገታትም። ያለችበት ቦታ ከበስተ ምስራቅ ከሚገኘው የአካባቢው ክፍል ጫካ ስለሆነ መዝነብ አያቆምም። ዝናቡንና ንፋሱን እየተጋፈጠች ወደ ዳገቱ ጫፍ አመራች። ዳገቱ ቁልቁል ሲታይ ያስፈራል። ከስሩ ያሉት ድንጋዮችና ሹል ቁጥቋጦዎች ሞትን የሚጋብዙ ይመስላሉ። ሁሉም አፍ አውጥተው ተቀላቀይን የሚሉ ይመስላሉ። ጫፍ ላይ ስትደርስ ቆመች። ልቧ በከፍተኛ ሁኔታ ይመታል። የለበሰችው ሂጃብ በንፋሱ ግፊት ወደ ደቡብ አቅጣጫ ይውለበለባል። ይህ ነው መጨረሻ አለች በሹክሹክታ። ተሕሚድ የተዘጋ ስልኩን ደጋግሞ እየተመለከተ ወደ ልጆቹ ክፍል ገባ። እስከዛው ድረስ ከመኝታ ክፍላቸው ውጪ ሆኖ ነበር ሲያወራ የነበረው። እንቅልፋቸውን የሚተኙበት ሰዓት ደርሶ ስለነበር ሞግዚታቸው የሌሊት ልብሳቸውን ስታለብሳቸው ነበር የደረሰው። ከእንግዲህ አትድከሚ፣ እስከ መቼ አንቺ ልታለብሳቸው? ይቅር በቃ፣ በራሳቸው ማድረግ እንዲችሉ ብታስተምሪያቸው ይሻላል። አንቺም ትደክሚያለሽ፣ እነሱም ሁሌ እርዳታ ይፈልጋሉ አላት። ሞግዚቷ ትንሽ በእድሜ ገፋ ያለች በመሆኗ ያዝንላታል። እሺ ልጄ ከማለቷ በእጁ የያዘው ስልክ ጠራ። የደዋዩ ስም እናቴ 2 ነበር የሚለው። በዚህ ሰዓት መደወሏን እየተጠራጠረ አነሳው። ሰላምታ በራሱ ሳታቀርብለት ልጄ መሬምስ ወደ አንተ ጋር ለመሄድ ከመጣች በኋላ አልተመለሰችም እኮ። ልጄ ምን ተፈጥሮ ነው አለች። ምንም ባላወቀ ነገሩን እሱ እንደሌለበት የሌለ ይመስል ተሕሚድም ለወራት ስትተባበራት እንደኖረች ባለማወቁ እሱ ጋር ምንም አልተቀየረም። እናቴ ብሎ ሊናገር ሲል አንድ ትውስታ ከአፉ አስመለሰው። ከዚህ በፊት አዚር ጋር እንደምትሄድ በአንድ ወቅት ቤታቸው ለምርመራ የመጣ ፖሊስ ነግሮት ነበር። ከዛም በኋላ ቢሆን ሄዶ በራሱ አረጋግጧል። አሁንም አዚርን ለማግኘት ሄዳ እንደሚሆን በማሰብ አላውቅም ብሎ ነበር መልስ የሰጠው። ከዳገቱ ጥቂት ሜትሮችን ርቃ በሚገኝ ለምለም ሜዳ ላይ
4 ወጣቶች ለሳምንቱ መጨረሻ እረፍት ካምፕ አድርገው ነበር። ዝናቡ ጋብ ያለ ከድንኳናቸው ወጥተው እሳት እያነደዱ ሳለ በድንገት ከዳገቱ ቁልቁል አንድ ከባድ ነገር ሲንከባለል ድምፅ ሰሙ። ምንድነው? አለ አንደኛው ወጣት በድንጋጤ። በባትሪ ብርሃን ወደ ዳገቱ ስር ሲያበሩ በቁጥቋጦዎቹ መካከል የተተበተበ ቀይ ጨርቅና ደም የባከነበት አካል ይታያል። ደነገጡ። ወጣቶቹ ወደ ቁጥቋጦው ሲጠጉ ያዩት አካል የሴት ሆኖ አገኙት። በድንጋጤ እርስ በርስ ተያዩ። የምትገኝበት ሁኔታ ሰቅጣጭና አስፈሪ ቢሆንም በሕይወት አለች። ከመካከላቸው አንዱ በሕይወት አለች ሲል ጠየቀ። ሌላኛው በሕይወት መኖሯን ሊያረጋግጥ ጣቶቹን ወደ አንገቷ ስር ሲሰድ አትንካት ብሎ አንደኛ ጓደኛው አስቆመ። አዎ አትንካት፣ ልክ ነው፣ መነካት የለባትም። ምናልባት በሰው ተገፍትራ ከሆነና እጅህን ካሳረፍክ ያንተ አሻራ በላዩዋ ላይ ሊገኝ ይችላል ብሎ ሐሳቡን ደገፈ። ፖሊስ ሲመጣ እነሱን ወንጀለኛ አድርጎ እንዳይጠረጥራቸው በመስጋት ነው ይህን ያሉት። ነገር ግን የመርየምን መድከም ልብ አላሉም። ከደቂቃዎች በፊት ክፍት የነበሩት አይኖቿ በቀስታ መከደን ጀመሩ። በአንድ ጊዜ አንደኛው ለፖሊስ ሌላኛው ደግሞ ለአምቡላንስ ይደውሉ ጀመር። ተህሚድ በቤቱ ሳሎን ውስጥ ወዲህና ወዲያ እየተራመደ ስለ መርየም ያስብ ነበር። በእውነቱ የከዚህ ቀደሙን ያህል አልተጨነቀም። ነገር ግን ከዚህ ሁሉ ጥፋት በኋላ መታረም አለመቻሏና አሁንም ደግማ አዚር ጋር መሄዷን ባሰበ ጊዜ መናደዱን ተያይዞታል። ስልኩን አንስቶ ሊደውልላት ቢሞክርም ስልኳ ግን ጥሪ አይቀበልም። በዚህ መሃል ነበር አንድ ያልታወቀ ቁጥር ወደ ስልኩ የተደወለው። ሄሎ፣ አቃቢ ሕግ ተህሚድ አለ ደዋዩ ድምፁ እየተቆራረጠ። ትክክል መሆኑን ተናግሮ ቀጣይ የሚለውን ለመስማት ተዘጋጀ። ከከተማው ፖሊስ ጣቢያ ነው የምንደውለው። ባለቤቱ መርየም በከባድ አደጋ ወድቃ ተገኝታለች። ተህሚድ ግር እያለው ማን አልከኝ? እንዲያረጋግጥለት ደግሞ ጠየቀው። ወይዘሮ መርየም ዛፈር ከባድ አደጋ ደርሶባታል። ብዙ ጥያቄዎች በጭንቅላቱ ውስጥ መመላለስ ጀመሩ። እንዴት? አደጋ? የምን አደጋ? ወድቃ ነው ያለኝ። ኮቱን ደርቦ ከቤት ወጣ። በስፍራው ከአምቡላንሱ ቀድሞ የደረሰው የፖሊስ አባላት መኪና ነበርና በደቂቃዎች ውስጥ ዙሪያውን በዛ አካባቢ መንቀሳቀስን በሚከለክል ቢጫ ፕላስተር ታጠረ። የአራቱ ግለሰቦችንም ቃል ለመቀበል ወደ ጣቢያ እንዲሄዱ ተደረገ። ካፍታ በኋላ የተደወለለትም አምቡላንስ ደርሶ መርየምን አፋፍሰው ካነሷት በኋላ ወደ ሆስፒታል ገሰገሰ። የድንገተኛ ክፍል ዶክተሮችም በከፍተኛ ፍጥነት ተረከቧት። እስከዛው ድረስ በአምቡላንስ ውስጥ ከተደረገላት እርዳታ ውጪ ሌላ እገዛ አላገኘችም። እናም የደረሰባት ጉዳትና የፈሰሳት ደም በጣም ብዙ ነበር። የመርየም አደጋ መርዶ በስልክ የደረሳቸው ሁሉ በዛ እኩለ ሌሊት ወደ ሆስፒታሉ እየተመሙ መምጣት ችለዋል። በቀዶ ጥገና ክፍል ውስጥ የሚሰማው የሕክምና መሳሪያዎች ድምፅ የሌሊቱን ጸጥታ ረብሾታል። ቀዶ ጥገናው ከመጀመሩ ከ2 ደቂቃ በፊት የልብ ትርታዋን የሚለካው ማሽን በድንገት ረጅም ድምፅ ማሰማት ሲጀምር ያቺ ደቂቃ በሆስፒታሉ ውስጥ የነበረውን አየር በድንገት ተለዋወጠ። የቀዶ ጥገናው ስርዓት ተረበሸ። ሁሉም ነገር እያበቃ ነበር። ዶክተሩ የመርየምን አይኖች አይቶ ሰዓቱን ተመለከተ። ተህሚድ የሆስፒታሉን ቅጥር ግቢ እንደረገጠ መኪናውን በግርግር አቁሞ ወደ ውስጥ ተስፈንጥሮ ገባ። በኮሪደሩ ላይ ያለው የሰው ወከባና የሕክምና መሳሪያዎች የድምፅ የጭንቀቱ ይበልጥ አባባሱት። ወደ መቀበያ ክፍሉ ሪሴፕሽን በመጠጋት በከፍተኛ ትንፋሽ መርየም አሁን ወደዚህ ሆስፒታል የገባች
ድንገተኛ ታካሚ የት ነው ያለችው ሲል ጠየቀ። ነርሷ ወደ ኮምፒውተሯ ጎንበስ ብላ ጥቂት ከተመለከተች በኋላ ሁኔታዋ አስጊ ስለሆነ አሁን ወደ ቀዶ ጥገና ክፍል ተወስዳለች፣ በሁለተኛው ፎቅ በኩል ባለው ኮሪደር ጫፍ ላይ ነው አለችው። ተህሚድ ደረጃዎቹን በሁለት እየዘለለ ወጣ። የቀዶ ጥገና ክፍሉ በር ላይ ሲደርስ የመርየም እናትና ታናሽ እህቷ እርስ በርሳቸው ተቃቅፈው ሲያለቅሱ አገኛቸው። እናቷ ተህሚድን ስታይ ለቅሶዋ ይበልጥ ተባባሰ። ተህሚድም ሊያረጋጋቸው ወዳሉበት ተጠጋ። ተህሚድ ልጄ መጣ። ልጄ ቀደም ሲል እየተናደደባት ቢሆንም ቤተሰቦቿን በዚህ መልኩ ሲያይ ይበልጥ ተናደደባት። ለዚህ ያበቃቻቸው እሷ መሆኗን እያሰበ ዶክተሮቹ ምንም አላሉም ሲል እህቷን ጠየቃት። እሷም ያሉት ነገር የለም ስትል ራሷን ባሉታ እያንቀሳቀሰች አረጋገጠችለት። ከደቂቃዎች በኋላ ተህሚድ ከነሱ ብዙም ሳይርቅ ተቀምጦ ሳለ ሁለት የፖሊስ መኳንንቶች በኮሪደሩ በኩል እየተራመዱ መጡ። አቃቢ ሕግ ተህሚድ አቤት ሲል ትክክለኛነታቸውን አረጋገጠላቸው። ባለቤቷ የወደቀችበት ቦታ ላይ መኪናው ታይቷል። በተጨማሪም በዳገቱ ላይ የእርሶና የሷ አሻራ በአፈር ላይ በግልጽ ይታያል። መርየም አሁንም በከባድ ሁኔታ ላይ ስለሆነችና የወንጀል ጥርጣሬ ስላለ ቃልህን ለመቀበል አሁኑን ወደ ጣቢያ መሄድ አለብን። ለመርየም እናት እንደሚመለስ ተናግሮ ተከታትለው ሄዱ። ከብዙ ትግል በኋላ ቀዶ ጥገናውን ሊመራው የተዘጋጀው ዶክተር በተስፋ መቁረጥ የአፍንጫ ጭንብሉን እያወለቀ አዝናለሁ፣ ቀዶ ጥገና ለማድረግ እንኳ ጊዜ አልሰጠችንም፣ ሕይወቱ አልፏል አለ። ተህሚድ በፖሊስ ጣቢያው የምርመራ ክፍል ውስጥ ከመርማሪውና ከሌላ የፖሊስ መኳንንቶች ጋር ፊት ለፊት ተቀምጠዋል። መርማሪው የክሱን ወረቀት እያገላበጠ ተህሚድ እዛ ቦታ የተገኘህበት ምክንያት ምንድን ነው ሲል ጠየቀው። ተህሚድ ለራሱ ሊደብቀው ያሰበው የመርየም የውሸት ጥንስስ አሁን ላይ ግን ሊያድነው የሚችል ብቸኛው ካርድ መሆኑን ባሰበ ጊዜ ካርዱን መዘዝ አድርጎ ከጅምሩ እስከ ፍጻሜው ያለውን ነገር በሙሉ ነገራቸው። መላልሰው ቢጠይቁትም ንግግሩ ስላልተቀየረ ንጹሕ መሆኑን ማረጋገጥ ችለው ነበር። ነገር ግን ሙሉ ለሙሉ ለማረጋገጥ የመርየምም ቃል ያስፈልጋል። የአሻራ ምርመራውም ደጋፊ ሐሳብ ነው ብለው እንደደመደሙ ከመካከላቸው ካለው ፖሊስ የስልክ ጥሪ የምርመራውን ስርዓት አስቁመው ፖሊሱ ስልኩን አንስቶ ካዳመጠ በኋላ ተህሚድን በትኩረት አየው። አዝናለሁ፣ ከሆስፒታል ነው የደወሉት፣ የወይዘሮ መርየም ሕይወት አልፏል አለቸው። በቀዶ ጥገና ክፍሉ በር ላይ የነበረው ቀይ መብራት ጠፋ። ኮሪደሩ ላይ የነበረው የሰዎች ሹክሹክታ በአንድ ጊዜ ቆመ። የተህሚድ እናት፣ ታላቅ እህቱና የመርየም እናት አይኖቻቸውን በሩ ላይ ተክለው የዶክተሩን መውጣትና የሚናገረውን ነገር ለመስማት በጭንቀት ይጠባበቃሉ። በሩ በቀስታ ተከፈተ። ዶክተሩ የለበሰውን አረንጓዴ የሕክምና ልብስ ሳይቀይር የእጆቹን ጓንት አውልቆ በረጅሙ ተነፈሰ። የመርየም እናት ወደ ዶክተሩ ተጠግተው ዶክተር፣ ልጄ ደህና ናት አይደለ? ተረፈች አይደለ? አሉ ድምፃቸው እየተቆራረጠ። ዶክተሩ አይኖቹን መሬት ላይ ተክሎ ለጥቂት ሰከንዶች ዝም ካለ በኋላ ከዝምታ በላይ የሆነውን መርዶ አረዳ። በጣም አዝናለሁ። የቻልነውን ሁሉ አድርገናል። ነገር ግን የደረሰባት የውስጥ ደም መፍሰስ በጣም ከፍተኛ ስለነበር አምቡላንሱ እስኪደርስ ብዙ ደም ስለፈሰሳት ልባችንን ልናቆየው አልቻልንም። መርየም ሕይወቱ አልፏል። የመርየም እናት እንደ ዛፍ ተገምድለው መሬት ላይ ወደቁ። የሆስፒታሉ ኮሪደር በከባድ ዋይታ ተናወጠ። የተህሚድ እናት መርየም፣ የኔ ምስኪን እያሉ ማልቀስ ጀመሩ። እህቱም ራሷን መቆጣጠር አቅቷት ግድግዳውን ተደግፋ ቁልቁል ተቀመጠች። በከፍተኛ ጭንቀትና ጥበቃ ውስጥ ለነበሩት ቤተሰቦቿ
ልብ ሰባሪ የሆነው ዜና ተሰምቷል። በድንገተኛ አደጋ ሆስፒታል ገብታ በሕክምና ሲረዳላት የነበረችው መርየም የደረሰባት ጉዳት ከባድ መሆኑንና በቀዶ ጥገና ወቅት ሕይወቷን ለማዳን የተደረገው ጥረት ባለመሳካቱ በዛው ሰዓት ሕይወቷ አልፏል። ንጋት እንደሆነ ዛሬ ከባድ ቀን ነው። አልነጋ አይል ሌሊቱ ነግቶ የንጋቱ ብርሃን ከተማዋን ማዳረስ ሲጀምር የሬዲዮና የቴሌቪዥን የዜና ማሰራጫዎች አንድን አነጋጋሪ ዜና ማስተላለፍ ጀመሩ። በአሁኑ ሰዓት የታዋቂው አቃቤ ሕግ ተህሚድ ሁለተኛ ባለቤት ሕይወቷ ማለፉ ተሰምቷል። ባለቤቷ አቶ ተህሚድ ዛፈርም ከከፍተኛ ዳገት ላይ ገፍቶ ገሏታል በሚል ተጠረጠረ የሚለው ዜና እንደ ሰደድ እሳት ከተማዋን አዳረሰው። ተህሚድም ንጋትን ጣቢያ ውስጥ ለማሳለፍ ተገዷል። የአስክሬን ምርመራ ውጤት ለጣቢያው እንደደረሰ መርማሪው ሪፖርቱን ይዞ ወደ ተህሚድ ክፍል ገባ። ፊቱ ላይ የክብር ሰላምታ ይታያል። ተህሚድ የአስክሬን ምርመራው ቃልህን አረጋግጧል። ወይዘሮ መርየም የደረሰባት ጉዳት በራሷ ፍቃድ ከዳገቱ ላይ በመወርወር የተከሰተ እንጂ በሰው ግፊት እንዳልሆነ ቴክኒካዊ ማስረጃዎች ያሳያሉ። ነፃ ነህ አለውና የስንብት ተጨባበጡ። ተህሚድ ከፖሊስ ጣቢያው በር ሲወጣ ቀደም ብለው ገዳይ ብለው ሲዘግቡ የነበሩ አንዳንድ ጋዜጠኞችና የዜና ካሜራዎች ተሰልፈው ይጠይቁት ነበር። ከጣቢያው ውጭ ያለው ግርግር በጣም ያስፈራ ነበር። ቀኑ ቅዳሜ በመሆኑ ስራ የምገባበት ምክንያት አልነበረኝም። ይልቁንም ሳምንቱን ሙሉ የዘነጋሁትን ቤቴን በማጽዳት ስራዎች ተጠምጄ ነበር። ለጽዳቱ እንዲያግዘኝና መንፈሴን ለማደስ የንጋት አዝካር ለመክፈት አስቤ ሪሞቱን አነሳሁ። ቴሌቪዥኑን እንደከፈትኩኝ ግን እጄ ሳይታዘዘኝ የቴሌቪዥን ጣቢያዎችን መቀያየር ጀመርኩኝ። መጀመሪያ የከፈትኩት የዚክር ጣቢያ ነበር። ነገር ግን ሳላስበው ወደ ዜና ጣቢያው ስቀይረው ማያ ገጹ ላይ የታየው ምስል በቆምኩበት አደነዘዘኝ። ሰበር ዜና የሚል ቀይ ጽሑፍ በስክሪኑ ላይ ይሮጣል። ክቡራንና ክቡራት፣ ቀደም ብለን በአቃቢ ሕግ ተህሚድ ላይ አስተላልፈነው የነበረው ዜና ስህተት መሆኑን በይፋ እናረጋግጣለን። በፖሊስና በሕክምና ምርመራ እንደተረጋገጠው መርየም ሕይወቷን ያጠፋችው በራሷ ፍቃድ እንደሆነና አቃቢ ሕጉ ከዚህ ድርጊት ጋር ምንም ግንኙነት እንደሌለው ተረጋግጧል። ለተፈጠረው የተሳሳተ መረጃ አቃቢ ሕግ ተህሚድንና መላ ቤተሰቡን ከልብ ይቅርታ እንጠይቃለን። የምን ይቅርታ? የምን ራስን ማጥፋት ነው? የእጅ ስልኬን በመፈለግ ስራ ተጠመድኩኝ። ከውጭ ሲጠባበቁት የነበሩ ጋዜጠኞች ማይክራፎናቸውን ወደ ተህሚድ አስጠጉ። ተህሚድ ምንም አልተናገረም። ወደ መኪናው ቀጥሎ ወደ ሆስፒታል ነበር ያመራው። በዛው መሃል የእጅ ስልኩ ጠራ። የተመዘገበው ስልክ መርየም አላረገዘችም ማለት ምን ማለት ነው? እና ያን ሁሉ ዘመን ስትዋሸን ነበር? ዳገቱ ላይስ ምን ተፈጠረ? ዜናው ግራ አጋባኝ። ሞተች የሚባለው እውነት ነው? ተህሚድ በረጅሙ እየተነፈሰ አዎ፣ መርየም ያን ሁሉ ጊዜ ስትዋሸን ነበር። ላለፉት ወራት የነገረችን የእርግዝና ወሬ ሁሉ ድራማ ነበር። ትላንት ሆስፒታል ይዣት የሄድኩት ሞቱን ለሚያረጋግጥ ሰነድ ቢሆንም የሕክምና ማስረጃው ግን ፊት ለፊት እንድትጋፈጠው ጋበዛት። እኔም ጭምር ሐቂቃ በጣም ነበር የደነገጥኩት ያፈርኩትም። ከሆስፒታል እንደወጣን ወደ ሞተችበት ቦታ አንድ የሰው ትኩረት አልፈለግኩም። ሁለት፣ ምናልባት እንደው አንድ ነገር አድርጌ እንዳልጸጸት እውነት ቢኖራትና ብትነግረኝ ብዬ ነበር። እዛ ስንደርስ ግን ጭራሽ መጮህም ጀመረች። ምንም የረባ ነገር አልነበረም። ጭቅጭቃችን ባልፈለግሽምና በአጠገቤ እንዳትደርሺ በመሰሉ ቃላት ተጠናቆ ትቻት ሄድኩኝ። አሁን ከዳገቱ ራሷን ወርውራ ተገኘች ብሎ በረጅሙ ተነፈሰ። የመርየም ጀናዛ ከሆስፒታል እየወጣ ስለነበር በኋላ ደውላለሁ
ብሎ ዘጋውና ከመኪናው ወረደ። ክፍል 15 ይቀጥላል።